አብሬው እንዳድርና እህቴ እንዲያሳክምልኝ ገብተሽ ጠብቂኝ ብሎ ቁልፉን ሰጠኝ ማለት ነው። ሰውዬው HIV እንዳለበት ምናምን ነገረኝ ማለት ነው። ተስማማሁኝ። የብዙ ሴቶችን ህይወት አበላሽቷልኝ። ለነሱ ብዬ ብዙ ነገር ሆኛለሁ። ምን በለው ነገር አተን እንጀራም ራሱ ሰርቄ አውቃለሁ። እኔ ፍቅረኛሽ የነበረው ሰውስ አልደወለም? አሁንም እወድሻለሁ አለኝ። ከዛ ሁሉ ቺት ማድረግ መስመር በኋላ ድጋሚ መቀጠል ነው የፈለግ ነገር ያግዘኛል። ከዛ ግን መጨረሻ 3 ልጆች አባት ሆኖ ነው ያገኘሁት። ከኔ ምን አተህ ነው እሷ ጋር የሄድክ ብዬ ጠይቀዋለሁ። ከባድ ነው። እንኳን ደህና መጣሽ። አመሰግናለሁ። በድጋሚ ስለተገናኘን በጣም ደስ ብሎኛል። ታሪክሽን ሰዎች ሰምተውታል። በጣም ከባድ ነው። ግን ሰዎች ደወሉልሽ? በአካባቢ ያሉ ሰዎች ምን አለው? እኔ ብቻ ነኝ የማውቀው ታሪኬን፣ በብዛት አያውቁም። እሱን አንዳንዶች የተቀየሙም ያዘኑብኝም አሉ ምናምን። ለምን ሚዲያ ላይ እንዴት ሄደሽ ያወራሽ? ብዙ ነገር ይጠብቅሻል ምናምን ነገር። ያው እነ ሲስተር ግን በጣም አዝነዋልኝ። ማለት አያውቁማ ይህን ነገር እያሳለፍኩ እንደሆነ ስላልተረዱኝ አዝነዋልኝ። አለቀሱ ነው? በጣም አልቅሰዋል። ምን ደረሰብሽ? አሁን ሚዲያ ላይ መተሽ ታሪክሽን አወራሽ። ምን የደረሰብሽ ነገር አለ? አይ ደረሰብኝ የምለው ነገር የለም። ማለት ፈርቼ ነበር። እኔ ራሱ ቪዲዮ ሲለቀቅ ለአንድ ሳምንት ምናምን ቪዲዮን አላየሁትም። ፈርተሽ? ፈርቼ ግን በቃ ሰዎች ከነገሩኝ በኋላ ኮሜንቱን እያነበቡ እንዲህ እኮ አሉሽ ይሉኛልኝ ጓደኞቼ እና ሲስተር ምናምን ነገር። ከዛ ግን በቃ ጥሩ ነገር እንትን ያልኩት ኮሜንቱን ገብቼ ካነበብኩት በኋላ በጣም ደስ የሚል ነበር። ፍቅረኛሽ የነበረው ሰውስ አልደወለም? ይቅርታ ብሎኛል። ደውሎ ይቅርታ ላደረኩት ነገር ብሎ ይቅርታ ጠየቀኝ። ምን ተሰማሽ አንቺ? በጣም ጥሩ ሰው ነው ማለት ነው። እግዚአብሔር ይስጥህ። አይቶ ደውሎ ተሰምቶት አይ ነው የተሰበረ ልብ የሚሽር ምንም ነገር የለም። ምንም አልተሰማኝም። ማለትም ያው መጀመሪያ ላይ ነግሬው ስለነበረ ማለት እየተቀየምኩኝ ነው፣ እያዘንኩብህ ነው፣ ተው ይሄን ነገር ካሁኑ አስተካክለኝ ማለት መመለስ ይችላል። መጀመሪያ ላይ እየተቀየምኩኝ ሲሄድ እየተቀየምኩኝ ነው ብዬው ነበረ መጀመሪያ ላይ ማለት ነው። አልሰማኝም። አንዴ ስለተሰበርኩኝ በቃ ምንም ቢል አልተሰማሽም። ከልጅቷ ጋር ነው እሱ ያለው አሁን? አልጠይቅሽም? ምን ብዬ እጠይቃለሁ? ከማጋነ ላይፍ እንዴት ነው? አሁንም ወድሃለሁ ምናምን አላልሽም? እኔ አላልኩም። እሱ ግን ማለት መቀጠል እንደሚፈልግ ምናምን። ከዛ ሁሉ ቺት ማድረግ መስመር በኋላ ድጋሚ መቀጠል እንደሚፈልግ ነገረሽ? ሲጀምርም ልጅቷ ማለት እንደጀመሩ ከትንሽ ጊዜ በኋላ ነው እንትን ያለችው የተለየችው እኮ ማለት ዝም ብላ ነው የቀረበችው የነበረው። እሱ ግን የምርም ወዷት ነበር የተጠጋት። እሷ ግን ዝም ብላ ነበር ማለት። ጓደኛ አላትኝ። እንዴት አወቅሽ? እንዳላት ነግሮኛል። እሱ እንዲህ ብላኛለች ብሎኛለኝ መጀመሪያ። እና ጓደኛ እያላት ነው የሄደው እሷ ጋር? ማለት ከትንሽ ጊዜ በኋላ ነው ያወቀው። እሷ ነግረው አልነበረ መጀመሪያ? አይ አልነገረችም። ቤቷ ሁሉ እየሄደ ምናምን ነገር እየተገናኙ እንዴት ማለት ምንም የሚጠረጥርበት ነገር የለማ። ፍቅረኛ የት ነው ያለው? ሌላ ቦታ ነው። እሷ ያለችው ሐዋሳ ነው። አብሮ ነው የሚሰሩት። ሰዎች ይዋሻሉ። ፍቅረኛዋ ሌላ ከተማ ካለ ታማኝ ሴት ካልሆነች እንደዛ የሚያደርጉት ሴቶችም አሉ። ምን እንደሚጠቀሙበት አላውቅም። ምንም ጥቅም የለውም። ኃጢአት ነው ትርፉ ሌላናል። ስታወሩ ምን አይነት ፕሌስ ላይ ነው ያለው እሱ? እኔ እሱም ማውራት አልፈለግኩም። በቃ ይቅርታ ላይ ጠየቀኝ። ይቅርታውን እሺ አመሰግናለሁ ተቀብያለሁ አልኩትኝ። ቴክስት ነው ያደረገኝ። በቃ ለመጨረሻ ጊዜ በድዬሻለሁ፣ አስቀይሜሻለሁ፣ ግን አሁንም እወድሻለሁ አለኝ። ውሸት ነው። ኧረ ውሸት ነው። ልብሽ ድምድም አለ። የውሸት ነው እንዴ? የእውነቱን ቢሆንስ ግን? አይ አላምነውም። አሁን ታምኛለሽ? ወንድ ግን አምናለሁ፣ ግን እሱን አላምነውም። ቁጭ ብላችሁ ግን አውርታችኋል? እሷ ጋር እየሄደ በነበረ ሰዓት ቁጭ ብላችሁ አውርታችሁ ነበር አይደል? አዎ ጠይቄዋለሁ። ማለት ከኔ ምን ጎል ነው ማለት መሆን ያለብኝን ነገር ሁሉ እየሆንኩለት ነው። ከኔ ምን አተህ ነው እሷ ጋር የሄድክ ጠይቄዋለሁ። ግን በሰዓቱ ላይ አዎ ግን ተሳስቼ ነው፣ በቃ ምንም አልጎደለኝም፣ አስተካክላለሁ፣ አቆማለሁ፣ ተዋለሁ ነው ያለው። ግን እየሄደ ነው። ያ ማለት አንቺ ፍቅረኛ ኖሮሽ አንቺን የሚወድሽ የሚያፈቅርሽ ሌላ ሰው ጋር ደግሞ ሲሄድ፣ በተለይ ሴት ስትሆኝ ደግሞ አይኔ ስለማያምር ነው፣ ጸጉሬ ነው፣ ቅርጼ ነው፣ ድሃ ስለሆንኩ
ለምንድን ነው ያልወደደኝ? ምናልባት የድሃ ልጅ ስለሆንኩ ምናምን ብዙ ኃላፊነት ስላለብኝ ምናምን ምናልባት እንጂ በመልክ በምን እንደምበልጠው እርግጠኛ ነኝ። እሱን ቆንጆ አይደለም እና ምን ነው ቆንጆ ሆኖ መልገሽ የጠጋሽው እንዴ? ያው ማለት ዝምተኛ ነው ምናምን ነገር ጨዋ ነው በሚል ነው እንጂ በመልክ እንደምበልጠው እርግጠኛ ነኝ። መጀመሪያም አውቃለሁ እንደምበልጠው፣ ግን እሱን አስቤም አላውቅም። እኔ በልጠዋለሁ። ወንድነቱ ብቻ በቂ ነው። በቃ ወንድ ሲሆን ወንድን ትወዳላችሁ ሴቶች። 25ኛው ዙር ሪትሪት ዶክተር አብርሃምን ይዞ ከእናንተ ጋር ወደ አርባ ምንጭ ለመሄድ እናንተን እየጠበቀ ይገኛል። የማይታየውን በሜታፊዚክሳቸው የገለጹትን ትልቅ መንፈሳዊ ኃይል ለማግኘት ሰላም፣ ደስታ፣ ፍቅር ይዛችሁ ወደ አዲስ አበባ ለመመለስ ውስጣችሁን ለማከም ከጭንቀት፣ ከድብርት፣ ከፍርሃት፣ ከስሜት ጠባሳና ቁስል ለማምለጥ አዲስ ወዳጅ ለማግኘት ተፈጥሮ ውስጥ ገብቶ ድጋሚ ለመወለድ በ0987 29 ደውላችሁ በ25ኛው ሪትሪት ላይ ተሳተፉ። ውጭ ሀገር ያላችሁ ኢትዮጵያ ለሚገኙ ዘመዶቻችሁ፣ እናታችሁ፣ እህታችሁ፣ ወንድማችሁ ልዩ የህይወት ዘመን ስጦታን ስጡ። ሪትሪቱን ጋብዙ። ከታህሳስ 17 እስከ 20 በአርባ ምንጭ ከተማ እንዳያመልጣችሁ። ወንድ ማለት ምን ማለት ነው? ጀግና ማለት ምን ልበል እንትን ነው። አሁን እሱ ባህሪው ምን እንደሆነ ታውቃለህ? በቃ መሆን ያለበትን ነገር ይሆናልኝ፣ ማድረግ ያለበትን ነገር ያደርጋል። ከሰው በልጦ መታየት ማሳየት ምናምን አይፈልግም። ረጋ ያለ ልጅ ነው ሲያወራም ምናምን ነገር። እሱም ባህሪውን ነው በቃ መወድለት እንጂ እንደዚህ ነገር ስለሚመችሽ። ግን ያሳዘነኝ ነገር ብዙ ኃላፊነቶች ነበሩብሽ። አሁን ሰዎች የሚቀድም ነገር አለ። ባለፈው ስፖርት እየሰራው ላብ ሰውነቴ ላይ ጠብ ሲል ከላቡ በፊት ላቡ ይቀድማል እያልኩኝ ነበረ። ከሪሌሽንሺፕ ላቭ ማለት ነው። ኃላፊነት አለብን ኃላፊነት አለ። በተለይ ዳሪ ስትሆኚ ማለት ነው። አንቺ ደግሞ ለታናናሾችሽ እንደ እህትም እንደ ወንድምም እንደ አባትም ሆነሽ ነበር እያሳደግሻቸው የነበረው። ኃላፊነትሽ ምን ነበረ? ኃላፊነቴ ያው ማለት እኔ እንዳልኩ ቤተሰቦቼ ያሉት ሌላ ቦታ ነው፣ በጣም ሩቅ ነው። እኔም ብለው ነው የመጡት። እኔ ነኝ የማስተምራቸው። ከኔ ስር ነው ያሉት። አባትም እናትም ሁኜ ያለሁት እኔ ብቻ ነኝ። ግን በሰዓቱ ላይ በቃ ማለት ከልጁ ጋር እያለሁ ተቀብሎናል። እነሱንም ማድረግ ያለበትን ነገር ያደርጋል። ማስጠናትም ካለበት መምከርም ካለበት እንደዛ ነበር ላይፋችን የነበረው ማለት ነው። ሰው ቤትም መስራት ካለብኝ እሰራለሁ። ኬክ ቤትም ካሸር ሁኜ ሰርቻለሁ። የኤጀንሲ ቦታም ሰርቻለሁ። አሁን ከዚህ በኋላ ለእነሱ አርአያ መሆን ይችላል ብለሽ ታስቢያለሽ? አሁን ያው ማለት ለእነሱ ስል ብዙ ዋጋ እንደከፈልኩኝ ያውቃሉ። እነሱም ደግሞም እያዩ ነው። አሁን ብዙ ጊዜ ያዝናሉ። እህታችን እኮ በዚህ እድሜዋ ለራሷ ነበር መኖር የነበረባት፣ ግን ያለ እድሜዋ እኛን እያስተዳደረች። በጣም ነው የሚያስቡት። ልጆች ናቸው፣ ያሳዝኑኛል በጣም ማለት ለእነሱ ብዬ ብዙ ነገር ሁኛለሁ። ወደማይሆን ነገር ውስጥ ራሱ ገብቼ አውቃለሁ። አንደኛዋ እህቴ ትታመም ነበር እና የልብ ኬዝ አለባት። ታናሽ እህቴ በጣም ቀጫጫ ናት፣ ስለሚያማት ምናምን ነገር ማለት ነው። ከዛ የሆነ ሰዓት ላይ ታመመችብኝ በጣም ማለት የልብ ኬዝ እንግዲህ ከባድ ነው፣ ማሳከም አለብኝ። ከልጁ ጋር ተጣልቻለሁ። አልነበረም ከጎን ያልነበረም በሰዓቱ ማለት ነው። አካውንቴ ላይ ባላንስ አልነበረም። 500 ብር ነው የነበረው አካውንቴ ላይ እና የሆነ ማቀው ሰው ነበረ፣ ትልቅ ሰው ነው፣ አላገባም ምናምን ነገር፣ ግን ሀብታም ነው፣ ልጅ ሆኖ የሚሰራ። እኔ ማግባት እንደሚፈልግ ምናምን ያወራኛል፣ ግን በጣም ትልቅ ሰው ስለሆነ አላወራውም፣ እፈራዋለሁ ምናምን ነገር ማለት ነው። ሀብታም ነው፣ ቤት አለው፣ ብሎ ነው የሚኖረው፣ ትልቅ ግቢ ያለው። አካባቢ ላሉ ሰዎች ስደውል ልጅቷ ልትሞትብኝ ነው፣ እጄ ላይ ስደውል ማንም ስልክ አላነሱልኝ አሉ። አጋጣሚ ቴክስት አደረገልኝ ማለት ነው። እንዴት ነሽ ሰላም ነሽ ምናምን ብሎ ማለት ነው፣ በተጨናነኩበት ሰዓት። ከዛ እህቴ ታማብኝ ምናምን እና ማሳከም ያጣሁኝ አልኩት። አብሬው እንዳድርና እህቴን እንዲያሳክምልኝ ጠየቀኝ ማለት ነው። በቃ በሰዓቱ አማራጭ ስለሌለኝ ተስማማሁኝ። የምፈልገውን ላከልኝ ማለት ነው። የምፈልገውን ላከልኝ። ወሰድኳት ሐኪም ቤት ወሰድኳትኝ። ግልኮስ ምናምን ወሰደች፣ አደረች እዛው ሐኪም ቤት የሚያስፈልገውን ነገር ወጪውን ሸፈነልኝ፣ ላከልኝ ብር ማለት ነው። አደርን። ጧት ደህና ናት መሄድ አለባት ወደ ቤቷ ተባልን። መጣን። ሁላችንም ጭጮም ሳይቀር አንድ ላይ ነው ያደርነው።
ከዛ ድጋሚ ከሱ ጋር አወራን ማለት ነው። እንዴት ሆነች ምናምን ብሎ ጠየቀኝ። ደህና ናት አልኩት። ከዛ ዛሬ እንገናኛለን እሺ ብዬ ተስማማን። እሺ አልኩት። ማለትም መሆን አለብኝ ወስጃለሁ የሰው ገንዘብ እህቴን አሳክሜያለሁ። እህቴ ድናለች። እህቴ እንድትድን ነው የምፈልገው በዛ ሰዓት ማለት ነው። ከዛ ከስራ ሲወጣ ኤንጂኦ ነው የሚሰራ፣ በሞተር ነው የሚንቀሳቀሰው። አዋሳ ላይ በብዛት በሞተር ነው የሚንቀሳቀሱት። ሲመለስ ከስራ ወደ ቤቱ ይዞኝ እንዲሄድ ተስማማን ማለት ነው። ሄድ ዶክሜንት ይዞ ነበረ። ያ ዶክሜንት ለሰው የሚሰጥ ነው። በር ላይ ደርሰን ያንን ዶክሜንት ሰጥቼ ልምጣ ብሎ ቁልፉን ሰጠኝ ማለት ነው። ገብተሽ ጠብቂኝ ብሎ ልክ እሱ እንደተለየኝ ከሱ ጎን ባለሱቅ ነበር። ከዛ ጠራኝ። ባለሱቁ ምንሽ ነው ሲለኝ ምንም አይደለም ዘመድ ነኝ ምናምን። ከዛ ሁኔታዬን አይቷል፣ ፈርቻለሁ ምናምን ነገር ግዴታ ስለሆነብኝ ነው የሄድኩት ማለት ነው። ነይ ብሎ እስኪ እንቺ ውሃ ጠጪ ብሎ ውሃ ጠጣኝ ባለሱቁ ማለት ነው። እሺ ብዬ ጠጣሁኝ። ተረጋጊ አለኝ። ላውራሽ እፈልጋለሁ። እሺ አልኩትኝ። አወራኝ። ሰውየው ሂስትሪ ታውቂያለሽ አለኝ። ምንም አውቀው ነገር የለም አልኩትኝ ማለት ነው። ከዛ ሰውየው HIV እንዳለበት ምናምን ነገረኝ ማለት ነው። ከባድ ነው። ከዛ እዛ እንደቆምሽ ምንድን ነው የተሰማሽ? እዛ ቦታ ላይ ሆነሽ ታስታውሻለሽ? በጣም ነው የደነገጥኩት እንደዛ ሲለኝ ማለት ነው። ለካ ሰውየው የብዙ ሴቶችን ህይወት አበላሽቷልኝ። እኔ አላቅም፣ ያው ሐዋሳም ብዙም አላቅም፣ ከሌላ ቦታ ነው የመጣ ነው ብያለሁ። ብቻ ግን ማለት የፈጣሪን ታምር ሳስበው አንዳንድ ጊዜ በጣም ነው የሚገርመኝ ለእኔ ያደረገው ነገር ማለት ነው። እህቴንም አትርፎ እኔንም ከዛ ነገር አውጥቶ። አምን እዛ ቦታ ላይ ነሽ፣ ኢሚዲየት ያደረግሽው ነገር ምንድን ነው? ተመለስሽ ወደ ቤት ወይስ ሰውየውን አገኘሽው? አላገኘሁትም። እሺ ቁልፉን አስቀምጬ ነው ለሱቁ ቁልፉን አስቀምጬላለሁ። እህቴን አሟታል ብዬ ነው የተመለስኩ። እህቴ ታማ ስለነበረ ያው ጠየቀኝ፣ ብሬ መልሺ ምናምን ብሎ ብዙ ብር ነበረ አስቸገረኛ። 20 ሺህ ብር መዳን ስላለባት ነው። እህቴ ከምትሞትብኝ ትሞት ነበር ደግሞ ማለት መተንፈስ ሁሉ አቅቷት ነበር፣ የልብ ኬዝ ስለሆነ። ከዛ መለስሽለት ብሩ ነስ? እንዴት ሆናችሁ? አልመለስኩም። እንደዚህ አይነት ባለ ነገር ውስጥ ነው እግዚአብሔር የሚሰራው። ለሰው ጅልነት በሚመስል ወይ ውስጥ እኛ ስለማናስተውል ነው እንጂ ሁል ጊዜ ጥበቃው አለ። በወፍም በትልም በሰውም በአጋጣሚም ይናገራል። አጋጣሚ ግን አይደለም፣ እየጠበቀን ነው እግዚአብሔር አምላክ ማለት። እኛ ግን አናስተውልም። እግዚአብሔር በአንድም በሌላ ይናገራል፣ ሰው ግን አያስተውልም ይባላል። ስለማናይ ነው። ሁል ጊዜ ሰይጣን ሊያጠቃን ሲታገል እግዚአብሔር ሊያድነን ይታገላል። ግን ልጁ ነይ ሲልሽ አልመጣም ብትይ ገንዘቡን ስለወሰድኩ ባለሱቁ ሲጠራሽ እንዲሁ ምን ፈልጎ ነው ምናምን ብትይ ብዙ ጊዜ ገብቶሻል። እግዚአብሔር ለተጨነቁ ሰዎች በሰው በኩል ሆኖ ሲመጣባቸው ሰዎች እምቢ ይላሉ። ከዛ ስቃይ ውስጥ ይገባሉ። ብዙ ጊዜ በድሃ ሴቶች ስጋ መጠቀም የሚፈልጉ ሀብታም ሰዎች አሉ። በጣም ይገርመኛል። ከማትወዳቸው ሴት ጋር ጊዜያዊ ስሜታቸው ሲሉ የሚተኙ አሉ። እና በጣም አሉ ይሄ ነገር። ሌላስ እንደዚህ ነገር ገጥሞሽ አያውቅም? ገጥሞኛል ግን ሁሌም ማለት አላቅም። ብቻ ግን ፈጣሪ ለእኔ ያደረገው ነገር በጣም። እንዴት ነው የገጠመሽ? እስኪ ንገሪኝ። ሻሸመኔ ነው የሚኖረው፣ ለስራ ይመላለሳል ወደ ሐዋሳ። ግን ማለት ትልቅ ሰው አይደለም፣ እንደማስበው አይደለም። ጎረምሳ ነው ማለት እኔ እንደምፈልገው አይነት ሰው ነው። አንድ ነገር ነጋዴ ነው። እናወራለን፣ ያግዘኛል ብዙ ጊዜ። ማለት የሚሸወድበት በቃ ብዙ ጊዜ የምለው በዚህ ባልኩ ነገር ነው ማለት በእህቶቼ በድህነቴ በሱ ነው ሁሌ የምሸነፈው። ለራሴ አሁን ለራሴ ብቻ ቢሆን ትልቅ ቦታ ነኝ ማለት ከማንም በላይ ሁኜ መኖር የምችል ልጅ ነኝ። ስራ ሰራለሁ፣ ጠንካራ ልጅ ነኝ፣ የመስራት አቅሙ አለኝ፣ ጎበዝ ነኝ። እንደዋወላለን፣ እናወራለን ምናምን ነገር ያግዘኛል። ከዛ ግን መጨረሻ እንዴ ባለትዳር ሆኖ የ3 ልጆች አባት ሆኖ ነው ያገኘሁት እሱም ማለት ነው። እንዴት ያው መጨረሻ ላይ ማለት ባለትዳር እንዳልሆነ ነው ማቀው። እኔ የሚያወራኝም ይመጣለኝ። ያው ሻይ ቡና ማለት ካለብን ወጥቼ አገኘዋለሁ፣ የሆነ ሰዓት ላይ አገኘዋለሁ። ከእህቶቼ ጋር ነው የምኖረው፣ እነሱን ትቼ አልወጣም ነው የምልህ። ብዙ ጊዜ ማለት ያው እንደዚህ አይነት ነገርም እንድገባ መሆኑ በእነሱ ምክንያት ነው፣ መውጣውም ደግሞ በእነሱ ምክንያት ነው። አሁን ነይ ውጭ ወይም ሻሸመኔ ነይ ካሉኝ ወይም የሆነ ቦታ ነይ ካሉኝ እህቶቼስ ጩጮው ደግሞ ብዙ ጊዜ ያለቅሳልኝ እኔ ከሌለሁኝ ማታ። እሱን እያልኩኝ ነው
ብዙ ጊዜ እንደታምር አድርጎ እንትን የሚልኝ ማለት ነው። ፈጣሪ ስራውን የሚሰራ ከባድ ነው። ብቻ ሴት ልጅ መሆን። እንዴት ትዳር እንዳለው አወቅሽ? ጓደኛው ነው የነገረኝ። እንዴት አድርጎ? ጓደኛው ጋር ትገናኙ ነበረ? ማለት ስንገላይ ምናምን አብሮት የሚሆን ሰው ነበረ። ግን ያው ጓደኛዬ ናት ብሎ አይደለም ያስተዋወቀው። ምን ብሎ ነው ያስተዋወቀው? ቤስት ፍሬንድ ናት ምናምን። እሺ። ከዛ አብረን ተቀምጠን ምሳ እየበላን ባለንበት ፍቅር ምናምን ብዬ ጠራሁኝ እኔ ማለት ነው። ስጠራ ልጁ ደነገጠ። ከዛ ስልኬን በምን እንደወሰደ አላውቅም። ከሱ ስልክ ላይ ነው የወሰደው። ነገረኝ ደውሎ እንደዚህ የእሱ ጓደኛ ነኝና ይህን ታሪኩን ታውቂያለሽ፣ እንደዚህ አይነት ሰው መሆኑን ታውቂያለሽ ምናምን አለኝ። በጣም ነው የደነገጥኩኝ። ጠየቅኩት። እሱ እንደዚህ አይነት ወሬ እኮ ሰማሁኝ፣ ሲያወሩ ሰማሁኝ። እሱን ያለኝ አላልኩም። ያው ጓደኛው በጣም የሚዋደዱ ጓደኛው ስለሆነ ማጣላት ስለሆነ እንደዚህ አይነት ነገር እኮ ሰማሁኝ ብዬ ነው የጠየቅኩት። ከነገ ነግርሻለሁ ብዬ እኮ አልነገርኩሽ። ስንት ጊዜ ቆይታችሁ አብራችሁ? 5 ወር ምናምን። ከዛ ምን ተሰማሽ? ከብዳል። ከባድ ነው። ታዝናለህ ማለት ሌላ ነገር ውስጥ ገብቼ ቢሆን ወይ ደግሞ የሆነ ነገር ተፈጥሮም ቢሆን ከብዳለኝ። አንዳንድ ጊዜ ቤተሰብ ሲኮን መርጠሽ የምትሆኚው ነገር አይደለም። እግዚአብሔር መርጦ ነው የሚሰጥሽ። ስራ ትመርጫለሽ፣ ባል ትመርጫለሽ፣ የምትኖሪበትን ከተማ ትመርጫለሽ። ግን ቤተሰብ ከተሆነ የመረጠው እግዚአብሔር ነው። እናትሽን መርጠሽ አይደለም የምታገኘው፣ አባትሽን መርጠሽ አይደለም የምታገኘው፣ እህት ወንድሞችሽን መርጠሽ አይደለም የምታገኘው። በተለይ ደግሞ ድሃ ቤት ውስጥ አብረሽ የተሰቃየሽው ሰው በጣም ነው የምታዝኝለት። ከአንቺ ጋር አብሮ የተራበ የተጠማ የጋራ የሆነ ህመም ትጋራላችሁ እና የምታስቢው እኔ ወጥቼ ባወጣቸው፣ እኔ ተጎድቼ። አንዳንድ ጊዜ ሪስኩ ምንድን ነው? ስለ ራስሽም ላታስቢ ትችያለሽ። አሁን አረብ ሀገር ያሉ እህቶች አሉን፣ ወንድሞች አሉን፣ ውጭ ሀገር ያሉ ለራሳቸው አይደለም የሚኖሩት። አንድ ቀን ካፌ ምናልባት ቁጭ ብሎ ሻይ ጠጥተው ላያውቁ ይችላሉ። ደህና ልብስ ለብሰው ላያውቁ ይችላሉ። በሰሩት ገንዘብ በጉልበታቸው ደህና አልጋ ላይ እንኳ ተኝተው የማያውቁ የተሰደዱ እህቶች ወንድሞች አሉን። ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ እያሉ ብዙ ዋጋ የሚከፍሉ አሉ። ሌላስ ምን አድርገሽ ታገለሽ? ባጭሩ እኔ ለራሴ ኑሮ ያለቅ አጠቃላይ ማለት ነው ለነሱ ነው። አሁን በወር የሚከፈለኝን ደሞዝ ራሱ ስራ ቦታ እንኳን ሁሉም ሰው የሆነ ደሞዝ በሚገባልን ሰዓት ሁሉም ለራሱ ያሽቀብጣል አይደል? እኔ ግን ማስበው የነበረው ቤት ነው ማስበው ማለት ነው። ለእህቴ እንዴት ላድርግ? ለእህቴ እኮ ልብስ ያስፈልጋታል፣ ለእህቴ እኮ ደብተር ያስፈልጋታል፣ ለእህቴ እኮ ቦርሳ ያስፈልጋል። ለአንዷን ሳድርግ አንደኛው 4 ናቸው ታናሽ እህቶቼ። በዛ መሀል ደግሞ የሚበላም ነገር ሊጠፋ ይችላል። ቤት ውስጥ እርቦን ያውቃል። ምን በለው ነገር አተን እንጀራም ራሱ ሰርቄ ያውቃለሁ እኔ። ከየት? ከጎረቤት። እንዴት? እንጀራ የሚሸጥ እንጀራ ትጋግራለች ነው አንደኛው። ከዛ ጠዋት ላይ ትምህርት ቤት ሊሄዱ ነው እነሱ። ጠዋት ቁርሳቸውን ገንፋ ገንፍተው በባዶ በልተው ሄዱ ማለት ነው። ከዛ ሲመለሱ ምሳ መብላት አለባቸው። ሲመለሱ መብላት ስላለባቸው ቤት ውስጥ ምንም ነገር የለም። እንጀራ ከየት ላምጣ? ብር እጄ ላይ የለም። ከዛ እንጀራ የሚሸጥ እንጀራ አለና ትጋግራለች። እኔ አግዢኝ ትላለች። አግዢኝ ብላ እሷ እድር ትሄዳለች። እሷ በሌለችበት የምፈልገው ነገር። አሁን ቪዲዮን ስታይ እንዳትቀየም። ተረዳሻለች ብዬ አስባለሁ። ይረዱኛል፣ ግን ከባድ ነው። እህቶች የማያውቁ በቃ ገዝቼ እንደጠበቅኩኝ ምናምን ነገር ነው የሚያውቁት። ያንን እንጀራ ወስደንም የምንበላበት ማባያ ወጥ ያስፈልጋል አይደል? ጨው እንደዚህ በጥብጠን በጨው ነክረን በልተን እናውቃለን። ይከብዳል ማለት ኃላፊነት መውሰድ ታላቅ፣ በዛ ላይ ታላቅ ሆነ የመጀመሪያ ልጅ ሆነ ሴት ልጅ። ሴትነት ራሱ ፈተና ነው። ምንድን ነው የሴትነት ፈተና? ወንድ ነው ከሚያገኙሽ ወንዶች አብዛኞቹ ሴክሹዋሊ ሊጠቀሙሽ ነው የፈለጉት። ብዙ ወንዶች መቼ ነው እሱ የገባሽ? ግን ብዙ ሴቶች አይገባቸውም። እንደ ጓደኛ ነው የሚያዩት። ግን ብዙ ሴቶችን አዋርቻለሁ፣ ብዙ ሴቶችን ኮች አድርጌያለሁ፣ ብዙ ሴቶችን ሪትሪት አንቺም ሄደሻል። ወንድ ልጅ ብዙ ጊዜ ሴትን ሲያያት በቃ አብሬያት ብተኛ ብሎ ነው የሚያት። አንለስ በጣም የነቃ በጣም የበቃ ስሜቱ ሰውነቱ ላይ በጣም የሰለጠነ ካልሆነ በስተቀር ስሜቱ ያሸንፈዋል ብዙ ወንዶችን። ግን መቼ ነው አንቺ የገባሽ? አሁን ቅርብ ጊዜ ነው። አረ እውነት እስካሁን ድረስ ማለት አልነቃሁም ነበር ማለት ይችላሉ። ቅርብ ጊዜ ነው የገባኝ። 2017 ምናምን ከግማሽ በኋላ ነው። እንዴት ገባሽ? ፓተርኑ እንዴት አወቅሽው? ብዙ ሴቶችን ማለት እንደዚህ ደረሰብን ሲሉም እሰማለሁ።
በጓደኛዬም እንደዚህ አይነት ነገር ደርሶም አይቻለሁ፣ በራሴም አይቻለሁ። እኔ ብዙ ጊዜ ማለት እነቃም ይሆናል ከዛ በፊት ግን ከሰው ጋር አላወራም። እኔ ችግሬ ማለት ነው ችግሬን ለሰው ማሳየት አልፈልግም። የኔ ችግር አሁን ችግር ነው ብዬ የተረዳሁበት ነገር እሱ ነው። አላወራም፣ ዝም ነው የምለው። ሁሌም ለራሴ ብቻ ነው። ለእህቶቼ ራሱ አላወራም። ያስባሉ፣ ይጨነቃሉ፣ ይጎዳሉ በማለት ማለት ጓደኞችንም አላወራም። አሁን ስራ ቦታ ብዙ ጓደኞች እንደ እናት የማያቸውም አሉ። ለእነሱም አላወራም። ትዳር ያለው ወንድ አስቸግሮሽ ያውቃል? ከቅድም ውጭ ሚስት ያለው ልጅ ያለው አለ። ምንድን ነው የሚሉት? ማለት እንደዚህ ብታደርጊ እኮ ይሄን መልክሽን ወይም ይሄን ነገርሽን ብትጠቀሚበት እኮ ህይወትሽ ይለወጣል የሚሉ ወንዶችም አሉ። እኔ ግን ማለት ባደርገውም እንኳን ማለት ከባለ ትዳር ጋር አላደርግም ማለት አልፈልግም። ማለት ችግሬን በችግር አድርጋለሁ እንጂ ከብዳል ባለ ትዳር ሰው ጋር ነገ በእኔ ምን እንደሚደርስም አላውቅም። ካወቅኩኝ ይጠነቀቃለሁ። ለምን ነው ትዳራቸውን ትተው ወደ አንቺ የሚመጡት? አይዶን ኃጢአት ነው ማለት ሰይጣን ነው እንደዚህ የሚያደርገው እንጂ ትዳርን የመሰለ ነገር የለም። እኔ የማውቃቸውን ባለ ትዳሮችን አውቃለሁ። ደስ የሚል ትዳር ያላቸው ታምኖላት የሚኖሩ በጣም ደስ የሚሉ ባለ ትዳሮችን አውቃለሁ። ነገር ግን እንደዚህ አይነትም አለ። ወይም ደግሞ ሳልፈልጋት ነው ያገባችኝም የሚሉ ወንዶች አሉ። አሁን ቀድማ አርግዛብኝ ከሳኝ ምናምን ነገር የሚሉ እንደዚህ አይነት አሉ። ማለት የልጆችን ህይወት ለማበላሸት የሚሞክሩ ወንዶች አሉ፣ ገንዘባቸውን ተጠቅመው። እኔ ማለት ስንት ዓመት ለመኖር እንደሚያስቡት በዚህ ምድር ላይ አላውቅም። አሉ ብዙ ወንዶች አሉ፣ በጣም ነው ያሉት። ምን ይሰማሻል አንቺ ታናናሽ እህት ኖሮሽ እነሱ የሚበሉት አጥተው የሆነ ሰው ደግሞ ብዙ ገንዘብ ኖሮት ከኔ ጋር ተኝና ከዛ ብሩን ሰጠዋለሁ ሲል፣ ስለዚህ ዓለም ምንድነው የሚሰማሽ? አንቺ እዚህ ጋር ትንሽ ዋተሽ ታማለች፣ ትምህርት ቤት ለመሄድ ይርባታል፣ እንጀራ ላይ ወጥ ማስቀመጥ ከብዷቸዋል። እዚህ ጋር ደግሞ የሆነ ሰውዬ ይበላል፣ ይጠጣል፣ ይሰክራል። ከዛ ደግሞ ከአንቺ ጋር ካደርኩኝ ይሄን ማድረግሽ ሲልሽ ስለ ዓለም ምንድነው የምታስቢው? ማለት በጊዜው ላይ ያው እህቶቼ ተቸግረው ወይም ደግሞ ታሙ የሆነ ነገር ሳይ ማንንም አውሩም እኔን ነው የሚያወሩት። የሚጠይቁትም ያለኋቸውም እኔ ነኝ። ሆዳቸውን ቢቆርጣቸው እንኳን እናቴ ብሎ የሚተኙት እኔ ስር ላይ ነው። እኔ ነኝ ያለኋቸው። የሆነ ነገር ማውራት ከፈለጉም ቤተሰብ ጋር አይደውሉም፣ እኔ ጋር ናቸው። እነሱን ነው ማሰብ። ስለ ራሴ ህይወት አስቤም አላውቅም። መኖር እንዳለብኝ ግን አሁን ነው። ለቤተሰብ ሲባል ራሳችንን መስዋዕት እያደረግን የምንኖር ሰዎች አሉና አስፈላጊ እንዳልሆነ ነው ማለት። እኔ ያለፍኩበትን ቻሌንጅ እነሱ ማለፍ አለባቸው። አዎ ቻሌንጅ is good። ግን አሁን ምንድነው አንዳንድ ጊዜ አንቺ እየፈለግሽ ያለሽው የሚበላ ነው፣ እህት ማሳከም ነው። የሆነ ሰውዬ ደግሞ በጣም ኤክስትራ ብዙ ገንዘብ አለው። የዓለም አንፌር መሆን ማለት ነው። አንፌር እንዴት ታይዋለሽ? ማለት በተቸገርክ ሰዓት ሲመጣ እኮ ችግርክን ብቻ ነው የምታየው በሰዓቱ በጊዜው ላይ። እኔ ችግሬን ብቻ ነው የማየው። ማለት የነገ ህይወቴን አላስብም። ነገ ምን ሆናለሁ፣ የኔ ህይወት ምን ላይ ይሆናል የሚለውን ትዝም አይለኝም። ያችን ችግር ማለፍ ብቻ ነው የምፈልገው የነበረው ማለት ነው። ግን ይሄ ስህተት ነው። ልጅ እያለሽ ምን መሆን ነበር መሆኑ ትፈልጊው? ተምሬ ትልቅ ቦታ ደርሼ ማለት የግል ስራ መስራት ነው የምፈልገው። ቢዝነስ ነገር ማለት የምፈልገው ከድሮም ጀምሬ። አሁን እኔ ማለት እህቶቼ ባይኖሩ ይሄ ነገር ባይደርስብኝ ለራሴ መሆን እችላለሁ። ጠንካራ ሴት ነኝ። አሁን ላይ ትልቅ ቦታ ደርሼ ነበር ማለት ስራ የሚባለውን ነገር ከጀመርኩት ቆይቻለሁ። በእነሱ ምክንያት ግን የጠነከርሽ አይመስልሽም? አንዳንድ ጊዜ እኮ ቻሌንጅ ጥሩ ነገር አለው። አሁን አንቺ ለራስሽ መኖር ቀላል የመሰልሽ ለእነሱ ኖረሽ ስላየሽ ነው። ለራስሽ ብቻ ኑሪ ብትባይ ደግሞ በጣም ሰነፍ ትሆኛለሽ። አንድ ትልቅ ቲክቶከር ነበረ፣ በጣም ዝነኛ ሰውና ስራውን መስራት አቆሞ በጣም ብሱስ ተጎድቶ ራሱን ጥሎ ያገኘሁት። ምን ሆነ ነው አልኩት። ምኖርለት ዓላማ የለኝም ማለት፣ ምንም እህት የለኝም፣ ምንም ወንድም የለኝም፣ ብቻዬን ነኝ ያለሁት፣ እናትም አባትም የለኝም። እና አእምሮዬ ማን አለ ይለኛል፣ ለማን ነው የምትሰራው ይለኛል፣ ለማን ነው የምትደክመው ይለኛል። አልጠበቀሽም እንዴ? እኔ እኮ በጣም ትጠፊም ነበረ፣ ምናልባት ትቀብጪ ነበረ፣ ከክለብ ክለብ የምትዞር ሴት ትሆኚ ነበረ፣ ከወንድ ወንድ ምትሽከረከሪ ሴት ትሆኚ ነበረ፣ የአእምሮሽ ጎማ ፍሬን የሌለው ሆኖ እዚህም እዛም ትሆኚ ነበር። ግን ሁሌ የሚያስታውስሽ እዚህ ጋ ያለ የሆነ ኃይል አለ። ተይ እህትሽስ
ጩጬውስ የሚልሽ የሆነ ኃይል አለና ፖዚቲቭ ነገሩንም ማየት ጥሩ ይመስለኛል። ጥሩ ነው ማለት እህቶቼ ባይኖሩም እናቴ ያለች አባቴ ያለ ለነሱ ስል ጠነክራለሁ ብዬ ነው የማስበው። ገጠር ስላደኩኝ እኔ ማለት በላሻለሁ ቀብጣለሁ የሚለው አልቀበጥሽም? አሁን ግን አትቀብጭ? የቱ ጋር ነው? ቦታውን አላገኘሁም። መቅበጫ ቦታውን አላገኘሽ? ብትቀብጭ ግን ደስ ይልሻል? ምናልባት ከፍቅረኛ ጋር ለወደፊት። አሁን የለሽም ፍቅረኛ? አልያዝሽም? ኧረ ተይ። ብዙ ጊዜ ሴት ልጅ ሲንግል ሆነ አታውቅም፣ የሆነ ዴት የምታደርገው ሰው አለ ይባላል። ሴቶች ሲንግል ሆነው አያውቁም ይባላል። እውነት ይሁን ውሸት አላውቅም። አንድሪው ቴት የሚባል ሰውዬ ነው ሲል የሰማሁት። ሴቶች ሁል ጊዜ የሚያወሩት ሰው አለ። የለም እውነት ቀኑን ሙሉ ስልኪ ራሱ ሰው ሳይደውልበት ምናምን ሲሆን ራሱ እንዴት እንደሚጨንቀኝ አንዳንድ ጊዜ። እሱን እኮ ነው የምልሽ እኮ የለም እውነት የለም ማርያምን የለም። አሁን ቴሌግራምሽን ገብቼ ባየው ሀይ ቆንጆ እንዴት ነሽ ሰላም ነሽ ማኔዟ ላይ ይቼሽ ነበረ እንገናኝ ሻይ ቡና እንበል አማራጮች ይመጣሉ እና የቱ ጋር ሂድ እዚህ ጋር ሂድ እዛ ጋር ሂድ ይላሉ ይላል አንድሪው ቴት። ቢሆንልኝ ደስ ይለኝ ነበረ ግን የለም ማለት ስልኬንም ብዙ ሰው አያውቅም። ለዛ የሚያወራኝ ሰው የለም ከክላስ ተማሪዎች ውጭ ከተማሪዎች ከጓደኞች ውጭ የለም። ግን ቢኖረኝ ደስ ይለኛል። የእውነት እውነት ፍቅረኛ ሆነሽ ደስ ይልሻል? እንዴት ነው ደስ የማይለኝ? መባረክ እኮ ነው። መባረክ ነው። ከዚህ ቀደም የነበረው ነገር መባረክ ነበር። አይ ሁሉም ሰው ማለት ስለተጎዳው ኧረ ተማሪ እንዴ ምን ማለት ነው? አላፈቅርም ማለት አልችልም። በአንድ ሰው ስለተጎዳው አላፈቅርም ማለት እችላለሁ። በደንብ ነው የማፈቅረው። ግን ያ ሰው አቀባበሉ ነው የሚወስነው። ከዛም የበለጠ ላፈቅረው እችላለሁ፣ ልወደው እችላለሁ። እስቲ በፍቅር ታምኛለሽ ማለት ነው? በጣም ነው የማምነው። ፍቅር እኮ ነው። እንዴት ይጠላል? አዎ እኔ አምናለሁ። ነበር እንዴ? አላይም። ፊልም የሚባል ነገር አላይም። የምር ፊልም የሚባል ነገር አላይም። እንዳታረኬት ነው ይሄን የፍቅር እንትን መጽሐፍ ታነቢ ነበር? የፍቅር መጽሐፍ ምንም አላነብም፣ ግን ፍቅር በቃ ፍቅር ነው። ጎርቶሽም ፍቅር ነው። እኔ በፍቅር አምናለሁ። እውነት ፍቅር አንዴ ነው የሚሉ ሰዎች አሉ። ሰው አንዴ ካፈቀረ አንዴ ነው የሚያፈቅረው እንጂ ሁለት ሶስቴ አላፈቅርም። ውሸት ነው። እሱ አባባል ነው። በእውነት አባባል ነው። ይቻላል፣ በደንብ ነው። መጀመሪያውን ራስህን መጠየቅ አለብህ እና ደግሞ የምንሄድበት የሚቀበለን ሰው አቀባበሉን ነው የሚወስነው እንጂ ፍቅር አለ። ባለፈው ሪትሪት ደርሰን ስንመጣ ሁላችንም እየወጣን ታሪካችን አውርተን ነበርና አንዳንዱ አመለካከቱን፣ አንዳንዱ ደግሞ የፍቅር ታሪኩን የተጎዳበትን ምናምን። አንዷ ተነስታ ፍቅር አላፈቅርም ከዚህ በኋላ አለች። እሺ ሞክሬ ነበር ግን የመጀመሪያ መርሳት አልችልም አለች። ተሳስታለች። ፍቅር አለ። እኔ አፈቅራለሁ፣ መርሳት ይቻላል። ያ ሰው ነው ግን የሚያስረሳ። እኔ ፍቅር በደንብ እንዳለ አምናለሁ። ስለ ፍቅር ስትመጡ እየተወያያችሁ ነበረ። ምን ተማርሽ ግን እዛ ሪትሪት ላይ? በነገራችን ላይ 24ኛው ዙር ሪትሪት ላይ አብራን አርባ ምንጭ ሄዳ ነበር። እንዴት ነበር ኤክስፒሪየንሱ? መጀመሪያ የነበርኩበት ኮንዲሽን በጣም ደስ አይልም ነበር። አሁን አርባ ምንጭ መጥቼ ሁሉን ነገር ካየሁ በኋላ በጣም ደስተኛ ነኝ። ደስ የሚል ጊዜ ነው ያሳለፍኩት። እያንዳንዳችሁ መታችሁ እዩት። በእውነት በጣም ደስ የሚል ጊዜ ነው። ራሴን ያገኘሁበት ቦታ ነው። ወደ ራሴ የተመለስኩበት ቦታ ነው። ሁላችሁም የመጣችሁ እዩተኝ። ደስ የሚል ጊዜ ነው። እውነት ለመናገር ያሳለፍኩት ጊዜ በጣም ደስ የሚል ነበር። እዛ ላይ ማለት እንደገና እንደ አዲስ ሁኜ ነው ተወልጄ የመጣሁት። እዛ ራሴን ያገኘሁትኝ ብዙ ሰው አውቄበታለሁ። ደስ የሚል ጊዜ ነበር። እውነት ለመናገር ሁሌም እዛ በሆንኩኝ ብዬ የማስብበት ጊዜ ነበር። እውነት በጣም የተመቸሽ የቱ ነው? ከሁሉ በላይ በቃ ልብሽ ርፍ ያለውና የሆነ የስሜት ቆሻሻሽን አጥበው የወሰደው ኤክስፒሪየንስ የትኛው ነበር? ስልክ የለንም። ስልካችንን ትናን ሁላችንም በቃ የሄድንበትን አላማ ላይ ነው ያለ ነው። ማንንም አታወራም፣ ማንንም አታገኝም። እኔ እህቶችን እውነት ለመናገር ረስቻቸው ነበር። እዛ ሴት ሐዋሳ ላይ ስደርስ እንደውም ጨንቆኝ ነበር። እዛ ቡና ቦታ ላይ መጥተው እኮ ሰላም ብሎኛል እህቶች ስንሄድ ማለት ነው። ከዛ ስልኬን ዘጋው። በቃ ስለነሱም ማሰብ ከደረስኩኝ በኋላ በተለይ ረሳሁኝ።
እነሱ ለምን አላስተዋወቅሽንም እህቶችሽን? ምን ሆነሽ ነው? ያው አዲስም ገና አልተግባባችሁም ነበር፣ አዲስም ስለሆናችሁ ለዛ። ከዛ አንዱ አሪፉ ነገር ስልክ የምንዘጋበት ትልቁ ምክንያት ሰዎች ዲስኮኔክት እንዲያደርጉ ነው፣ አላማው ላይ እንዲያተኩሩ ለማድረግ ነው። እና አሁን ሰዎች እኔና አንቺ አብረን ሆነን አብረን አይደለንም፣ ስልኬ ጋር ነኝ፣ ኖቲፊኬሽን ነኝ። ነገሮችን ራሱ አሁን ይሄን ፖድካስት ብዙ ሰዎች ተከታትለዋል። ይሄ ማይክ ግን ምን እንደሚመስል ቁልጭ አድርገው የሚያዩ ሰዎች የሉም። ምንድን ነው ግን እቺን ገመዳውን ያያት የለም። እዚች ገለችውን ሹር የምትለውን ነገር ያያት የለም። ይሄን ምናልባት እዚህ ጋ የሆነ ብሎን አለውን ያየው ሰው የለም። ስለዚህ ነገሮችን የእውነት የሚያዩ ሰዎች በጣም ጥቂት ናቸው። ነገሮች ማለት ቱ ዘ ዲቴል በግራ በቀንጅ በላይ በታች አድርገው ነገሮችን ድብና አድርገው በትኩረት የሚያዩ ሰዎች በጣም ጥቂቶች ናቸው። ሰው እኛ ስልክ የምናዘጋበት ዋነኛ ዓላማ ሰዎች ወደ ራሳቸው እንዲመጡ፣ ከውስጣቸው የሚመጣውን ሜሴጅ እንዲቀበሉ፣ ከጎን ካላቸው ሰዎች ጋር እንዲያወሩ ነው። ካየሽ ከአንዱ ከተማ ወደ አንዱ ከተማ ስንሄድ ወንበር እናቀያይራለን፣ ሰዎች እንድታወሩ እናረጋለን፣ ሜዲቴት እንድታረጉ እናረጋለን፣ እንድታወሩ እናረጋለን፣ ስለ ትዳራችሁ፣ ስለ ፍቅራችሁ፣ ስለ ህይወታችሁ ብዙ ነገር እንድታወሩ እናረጋለን። እና የሚያስገርም ይሄ ነገር ምን እንደሆነ ልንገርሽ፣ በ4 ቀን በ3 ቀን የተግባባ ማህበረሰብ አይመስሉም። እዛ ጋ ያለው ፍቅር፣ እዛ ጋ ያለው ጨዋታ፣ እዛ ጋ ያለው መነፋፈቅ አይገርምሽም? እውነት ደስ የሚል ነበር። እንደው ድጋሚ ራሱ እዚህ አግኝቻቸው ነበርና በቀደም ከዛ በኋላ ያለው ፋሚሊ እውነት ደስ የሚል ነው። ደስ የሚሉ ልጆችን ነው ያወቅኩበት። ደስ የሚል ቆይታ ነው የነበረኝ እዛ። ምን ተማርሽ ግን? ምንድን የገባሽ አንድ ነገር ምንድን ነው? እዛ ጋር ሁሉም ሰው አሁን ስንሄድ እኔም የራሴ ችግር አለብኝ፣ አንዷም የራሷ ችግር አለባት። ግን ሁሉም ሰው በቃ እናቱ የሞተችበትና እናቱ ገበያ የሄደችበት እኩል ያለቅሳል ነው ነገሩ እዛ ጋር ማለት ነው። አንዳንዶች ለምን ሰው አልሰጠኝም ብሎ የሚያለቅሷሉ፣ ለምን ቤተሰብ ጠላኝ ብሎ የሚያለቅሳል። ግን እኮ ፈጣሪ ምን አደረገልኝ፣ አሁን እኔ ከአጣኋቸው ይልቅ ያደረገልኝ ነው የሚበልጠው። እሱንም እንዳስብ አድርጎኝ እዛ ከሄድኩኝ በኋላ ነው ይህን ራሱ ትንመለው ማለት ነው። የወደድሽው ቦታ የቱ ጋር ነው? በጣም የተነካሽው ቦታ በስሜት? ፏፏቴው እና ደግሞ ይሄ እንትኑ ዳገቱን ስንወርድ ዳገቱ ጋር አሁን ስንሄድ ጠዋት ላይ ሁላችንም እርቦን ነበር። እኔ ለራሴ እርቦኝ ነበረ። ግን እዛ ጋር አሁን ስንደርስ በቃ ራቡ ጠፋ። ማለትም የምናስበው ወደፊት ብቻ ነው፣ እንዴት እዛች ጋር እንዴት እንደርሳለን የሚለውን ነገር እሱን ነው። ፏፏቴው በጣም መንፈሳዊ ኃይል አለው። እኔ ራሱ በዚህኛው ሪትሪት እንዴት እንደሆነ አላውቅም፣ በጣም ለእኔ ነው የሆነው። በቃ ውሃ ውስጥ ሁላ ገብቼ እንትን እያልኩኝ ነበረ እና እናንተም ትንሽ ውሃውም ትንሽ ቀንሶ ስለነበረ ወደ ውስጥ ገብተን ነበረ እና የሆነ መንፈሳዊ ኃይል አለው ቦታው። አላውቅም፣ ሰዎች ሲነኩ፣ ሲያለቅሱ፣ ሲገረሙ አያለው። በጣም ልክ በእርግጠኝነት ስንገባና ስንወጣ ሌላ ሰው ነው የምንወጣ። ስንሄድ ወደ ውስጥ ስንገባ ከዛ ስንመለስ ኮምፕሊትሊ ሌላ ሰዎች ነው። ኮምፕሊትሊ አይ ካን ፊል። ታድሏል ግን እዛ አካባቢ የሚኖሩ ሰዎች እውነት አያውቁትም። ግን እነሱ ዝም ብለው ይጫወታሉ፣ ይቀልዳሉ። እኛ ስንመጣ ብር ይቀበሉናል ምናምን። አያውቁትም። ምን አለ መሰለሽ ሰዎች በጣም በእግዚአብሔር ውቅያኖስ ውስጥ ነው ምንሄደው፣ ግን አናቀውም። አሁን እኛ ጋር 20 ምናምን ዙር እዛ ፏፏቴ ላይ ስንሄድ ስንመላለስ ምን ፈልገው ነው? ወይ ምናልባት እኛን እንደ ሞኝ ሊያዩ ይችላሉ። አብሮን የነበረው ጠባቂም ጫካ ውስጥ አይተሻል። እና እሱ ምን አለኝ፣ ለፈረንጆች ትንሹም ትልቅ ነው አለ። በቃ ካሜራ ሲሆን ይሄን ያነሳሉ ከሩቅ አገር መጥቶ ማለት ነው። 40 ምንጭ ያለው ሰው ግን እዛ ጫካ ውስጥ ሄዶ መንፈሱን የሚያሳርፈው በጣም ትንሹ ነው። ሁሌ ስለሚያገኘው ፎር ግራንትድ ይወስደዋል ማለት ነው። እውነት ብዙ ሰው ሄዶ ቢያየቱ ጥሩ ነው። ያ ቦታ በጣም አሪፍ ነው እውነት። እኔ ራሴን ያገኘሁበት ቦታ ነው ብዬ ነው የማስበው። ድኜበታለሁ እውነት ለመናገር። እውነት ነው። እግዚአብሔር ይመስገን። 25ኛው ዙር ከታህሳስ 17 እስከ 20 ይካሄዳል። እንደዚህ በቃል ብንነግራችሁ አታገኙትም። እዛ ቦታ ላይ ስትሄዱ የሚሰማችሁ ስሜት እኔ እርግጠኛ ሆኜ በህይወታችሁ ተሰምቷችሁ የማያቅ ሰላም ይሰማችኋል። እንደው እግዚአብሔር ፈቅዶ ከኛ ጋር ከሄዳችሁ፣ እንደው ፈጣሪ ፈቅዶ ከሄዳችሁና ጨረሳችሁ ከመጣችሁ በህይወታችሁ የሆነ አንድ ደረጃ ከፍ እንደምትሉ በጣም እርግጠኛ ነኝ።
ትምህርቶች ይኖራሉ፣ አዳዲስ ሰዎችን ታገኛላችሁ፣ ቦታ ትጎበኛላችሁ። ስለ ራሳችሁ እኛ አይደለንም የእናንተ መምህር። ስልካችሁን ስለምንነጥቃችሁ ከህይወታችሁ ችግር ጋር ፊት ለፊት ትጋፈጣላችሁ። መፍትሄ አለ። ቀለዋችሁ ደስ እያላችሁ እየሳቃችሁ ትመለሳላችሁ። በጣም ይገርማል። እኔ ብዙ ስራዎችን እሰራለሁ፣ ግን ከሁሉም ስራዎች በላይ ለጽድቅ የምሰራው ስራ ነው ሪትሪት። አንቺን ደግሞ ስፖንሰር ያደረገችሽ ማን ነበረች? በእናትሽ አላመሰገንኳትም። እውነት ደውለሽ ማልነገርሻትም? ስልኳን ሳሚን እየጠየቅኩተኝ አልሰጠኝም እና በእውነት በጣም ነው የማመሰግነው እግዚአብሔር። በዚህ አጋጣሚ ላመስግናት። እውነት ደስታዬን ነው የመለሰች። ከዛ በኋላ እኔ አልቅሼ አላቅም። ሪትሪት ደርሼ ከመጣሁኝ በኋላ ማለት በቃ የውሳኔ ሰው ነው የሆንኩኝ። ከሆነ ይሆናል፣ ካልሆነ ይቅር የሚል ስሜት ነው የሚሰማኝ አሁን ላይ ማለት ነው። አልቅሼ አላቅም ከዛ በኋላ። አንዳንድ ደጋግ ሰዎች አሉ ይህን ስራ እንድንሰራ የሚያደርጉ አንዳንድ መልካም ቅን እግዚአብሔር የባረካቸው ጥሩ ሰዎች አሉ። ከዛ መካከል ሰው አንዷ ናት። ገባሽ? መጥፎ ሰዎች ሁሌም ነው ከነገ ነገ አመሰግናታለሁ እያልኩኝ እስካሁን ድረስ አላመሰግንኳትም። በጣም ይቅርታ። ግን በቃ ላደረገችልኝ ነገር እግዚአብሔር ይክፈልሽ። እኔ መክፈል ባልችልም አመሰግናለሁ። የምር በጣም ነው የማመሰግነው። እግዚአብሔር ይክፈልሽ። ችግርሽን ይቀንሰው፣ ያጥፋው። እሷ ማልቀስ እንድታቆም እንዳደረግሽ ሁሉ አንቺም እንባሽን ለዓለም እግዚአብሔር አምላክ አያሳይሽ። ይሄ ነው ሰው ማለት። ይሄ ሰው ማለት ይሄ ነው። እኔም አላቃትም፣ ስሟንም አላቀው፣ ግን ላንቺ ስፖንሰር አድርጋለች። ሞኝነት አይደለም ይሄ። ያስባርካል። ለሰው መልካም ነገር ማድረግ ያስባርካል። እኛም ባይዘው ስፖንሰር ብናደርጋቸው ሰዎች አሉ። በረከት ለማግኘት ብለን ብር አውጥተን ኢንቨስት አድርገን ስፖንሰር እናደርጋለን ሰዎች እና ሰዎች ደግሞ በዚህ ይባረካሉ። እኔ ራሱ ማለት አልጠበቅኩም ነበር። ሰርፕራይዝ ነው የሆንኩትኝ። ኤዱ ናት የደወለችልኝ እና እንደዚህ ስፖንሰር አግኝተሻል ስትለኝ አልጠበቅኩም። ቪዲዮ ሲለቀቅ በቃ ሰው ያዝንብኛል እንጂ እንዲህ የሚያስብልኝ ሰው አገኛለሁ ብዬ አልጠበቅኩም፣ እውነት ለመናገር ማለት ነው። ማለት በቃ ባደረኩት ነገር ላይ ባጠፋሁት ጥፋት ላይ ሰው ያዝንብኛል፣ ይሰድቡኛል የሚል ነው የጠበቅኩኝ እና ይህን ሳገኝ በጣም ደስ ብሎኝ ነበር። አንድ ነገር በህይወቴ አውቃለሁኝ። ታሪካችንን ብናጋራ፣ ድክመታችንን ብናጋራ ሰው የሚጠላ ነው ይመስለን። አይደለም፣ ሰው ይወደናል። ለምን መሰለሽ? ሰው ሁሉ ችግር ላይ ነው ያለው። እያስመሰልን ተጨራረስን እንጂ አንቺ ለእኔ መተሽ ድክመቴን ብትነግሪኝ የኔና አንቺ ቦንድ ይገናኛል። አምነሸኛል ማለት ነው። አየሽ? ደካማ ኦፍኮርስ አንዳንድ መጥፎ ሰዎች አሉ። ድክመትሽን ስትነግራቸው የሚሸሹሽ፣ የሚርቁሽ፣ የሚያጠቁሽ ሰዎች አሉ። ግን ትክክለኛ የሆኑ ሰዎች ከሆኑ አንቺ ዝቅ ስትይ ሊያነሱሽ ነው የሚሞክሩት። አየሽ? አሁን ደውለው ችግር ላይ ነሽ፣ ይሄን ሁሉ ችግር ይዘሻል፣ አይዞሽ የኔ እህት ጸሎት አደርግልሻለሁ፣ በርቺሽ ከማለት እንዴት ይሄን ሰው ፊት ታወሪያለሽ? እንዴት ምናምን እየተነፈሰች እኮ ነው። አንቺ እኮ አማራጭ ስታጭ ነው መተሽ እዚህ ጋር እያወራሽ ያለሽ። የሆነ ሰው ቢማር ብለሽ ነው እያወራሽ ያለሽ። ግን ሰው የውሸት ማስክ አለ። እሺ ማስክ ማለት አለ አይደል? በሩ ሲዘጋ ከበሩ ጀርባ ያለው ታሪኩ ሌላ ነው። ሶሻል ሚዲያ ላይ ሲወጣ ታሪኩ ሌላ ነው። ከቤቱ ሲወጣ ታሪኩ ሌላ ነው። ያ በራሱ ደግሞ የሚፈጥረው እጅግ በጣም ስቃይ አለ። ያልሆንሽውን ለመሆን ስትሞክር፣ ሁሌ እየሳቅሽ፣ ሁሌ ደስተኛ እየመሰልሽ፣ ሁሌ እያበራሽ፣ ውስጥሽ ግን እንደ ፋንድሻ እያረረ ላይሽ ሚስቅ ከሆነ በጣም ስቃይ ነው። አንቺ ግን ተገላገልሽ። በቃ አለቀ። የዛን ቀን መጥቼ በቃ ማለት አንተ ጋር ያወራሁ ቀን ሸክሚ ሁሉ ማለት ነፍሰ ጡር ነኝ ብዬ ነበር ማስበው። ከዛ በፊት ቅልል ብሎኝ ነው የወጣሁትኝ መጥቼ ሳወራው ማለት ነው። ከዛ በፊት ከማንም ጋር አላወራማ፣ ማውራት እፈልጋለሁ ግን ይሰድቡኛል፣ እንዲህ ቢሉኝስ የሚል ሀሳብ ስለነበረኝ አላወራም። ብዙ ጊዜ ብቻዬን ነው በቃ ኃጢአቱን ብቻዬን ነው ይዤ ማለቅሰው የነበረው። ያደረኩትን ነገር ያሳለፍኩትን ነገር ሰው እኮ ጠፍቶ አይደለም በአካባቢ ግን ይሰድቡኛል በሚል ማለት ነው። አሁን ግን በቃ እንኳንም ሆነ አንድ ሚኔ የሚባል ራፐር አለ እና የራፕ ጦርነቶች አሉ። ራፕ ዘፋኝ ነው። አንዱ ራፐር አንዱን ቢፍ ያደርጋል፣ ይሰርበዋል አንዱ። ከዛ ሚኔ የሚባለው ምን አደረገ? የራሱን ችግር ፍቅረኛው እንዴት ችት እንዳደረገችበት፣ እንዴት በስቃይ እንዳደገ የራሱን ችግር አንድ በአንድ ማውራት ጀመረ። ዓለም ላይ በጣም ተደነቀ። እኔ መጥቼ ያንቺን ችግር የራሴን ችግር ከነገርኩሽ ሌላ ሚስጥር የለም። በቃ አለቀ። ምን ይሁንሽ? አሁን አዶናይን ኢትዮጵያ ውስጥ እጅግ በጣም የሚወደድ ልጅ ሆኗል። ለምን ከተባለ ችግሩን አምጥቶ ጠረጴዛ ላይ ያስቀምጠ። ይሄ ነው የኔ ችግር አለ። ይሄው የኔ ኃጢአት፣
ምን ብለሽ ልታወሪው ነው? አሁን አዶናይ ምንም አደረገ ቢል ይሄው ጨርሷል። ይሄን አድርጌያለሁ። ምን አለው? ምንም። አየሽ፣ እዚህ ምድር ላይ ህይወቱ ያልተበላሸበት ሰው የለም። ኃጢአት ያልሰራ ሰው የለም። ጭንቀት ላይ ያልሆነ ማንም ሰው የለም። እኔ በፈለግሽው ከላይ ካሉት እስከታች ብትይ አንድ የሚያደርገን ችግር ነው። ችግሩ ቅርጹና መልኩ ይለያያል። ቅድም እንዳልሽው እናቱ ገበያ የሄደችበትም ልጅ አለች፣ እናቱ የሞተችበትም ልጅ አለች። ዋናው ነገር ግን ገበያ መሄድና የእናት መሞት ሳይሆን ለቅሶው ነው። ዝም ብሎ በአእምሮ ቅዠትም ያለቅሰዋል። ግን አንድ ነገር ልንገርሽ፣ አንቺ ብቻ አይደለሽም ችግር ላይ ያለሽው፣ ሰው ሁሉ ችግር ላይ ነው። ይሄ ነው ወቂ። ምናልባት ትልቅ መኪና ሊነዳ ይችላል። ምናልባት ባንኩ ላይ ብዙ ብር ሊኖር ይችላል። ዝነኛ ሊሆን ይችላል። ህይወት ግን የራሱን ሼር ፈተናና ቻሌንጅ ታቀምሰዋለች። አትምርም፣ ላይፍ አትምርም። ግን ትልቁን ችግር ልንገርሽ፣ ማስመሰል፣ ያልሆንሽውን ሆነሽ መታየት። እጅግ በጣም ደስታ የሌለው ፊት ይዘሽ ፊትሽ ማድያት በማድያት ሆኖ በሜካፕ ተቀብተሽ ሶሻል ሚዲያ ላይ የሳቅሽ መፖሰት ያማል። መፍትሄ አለ? አዎ አለ። እንግዲህ በሪቲቱ አይተሻል። ሰዎች ግን ፈቃደኞች አይደሉም፣ ወይም ውስጣቸው ሆነው ትክክለኛ መፍትሄ ወደሚገኝበት ቦታ እንዳይሄዱ የሚጎትታቸው ኃይል አለ። እንዳይድኑ ከራሳቸው ጋር አይተሻል። እኛ ያደረግናቸው ነገሮች ቬሪ ሲምፕል ናቸው። ምንም ኮምፕሊኬትድ አለም። ቴንትስት ነው ያደርነው። ብዙ ምግብ እንዲሁም አልበላንም። እንድታወሩ ነው የምናደርገው፣ ግን ተፈጥሮ ውስጥ እናስገባቸዋለን። ሳር ላይ ነው የምንቀመጠው። እነዚህ ሲምፕል ነገሮች ግን ህይወትን ማከም ይችላሉ። ሰዎች ብዙ ብር ሊያወጡ ይችላሉ። ባይዘው በጣም ብዙ ሚሊዮን ሊያወጡ ይችላሉ ለደስታ፣ ግን አያገኙትም። ለሰላማቸው የማይሄዱበት ቦታ የለም፣ ግን አያገኙትም። ውድ ልብስ ሊገዙ ይችላሉ፣ ውድ ነገር ሊያደርጉ ይችላሉ፣ ግን አያገኟትም ሰላምን። ሰላም ነፃ ነው፣ በብር አይገኝም፣ ፍሪ ነው። ስለዚህ አትፍሪ። ምንድነው አትፍሪ ምልሽ? ኢፍ ዩ ሃቭ አ ፕሮብለም ኢትስ ኦኬ። አንቺ ብቻ አይደለሽም፣ ኤንድ ነፃ ያወጣሻል። እንዳልሽው ነፍሰ ጡር ነበርሽ፣ ተነፈስሽው፣ ተገላገልሽው። እንደ አንድ ጊዜ ሞተሽ በተነሳሽ፣ አንድ ጊዜ 3 ቀን ሞተሽ ብትነሺ ምን ያህል ሰዎች እንደሚረሱሽ። ለሰው ብለሽ አትኖሪም። ሰው ምን ይለኛል ለሚለው አትኖሪም። እንደ 3 ቀን ወይ 1 ሳምንት ሞተሽ ከዛ ተነስተሽ ብታይ ሁሉ ነገር ዓለም ላይ እየተካሄደ ነው። አንቺ ሞተሽ ብሎ የሚቀየር ማንም ሰው የለም። ጥቁር የሚለብስም ሰው እንኳን ላይኖር ይችላል። ሁኖስ። ስለዚህ ጥሩ ጓደኛ ካገኘሽ ታሪክሽን ንገሪው፣ አውሪው፣ ችግርሽን ተናገሪው። የሰው ልጅ ሚስጥሩ ላይ ስልጣን የለውም። ካወጣው ግን ያረክሰዋል። ካወጣው ኃጢአቱን ካወጣው ያረክሰዋል። መናዘዝ ማለት እኮ ንስሐ ማለት እኮ ይሄ ነው። ይሄን አድርጌያለሁ ስትይ ሚስጥር የሆኑ ነገር ሲገለጥ አቅም እያጣ ይመጣል ማለት ነው። ለአንድ ነገር አቅም መስጠት ከፈለግሽ ለሰው አለመንገር ነው። ያንን ነገር መግደል ከፈለግሽ ለሰው መንገር ነው፣ ማውራት እና ብቻሽን አይደለሽም ለማለት ነው። ብቻዬን አሁን ብቻዬን እንዳልሆንክ እየገባኝ ነው። ፈጣሪ እንዳለ ማለት ነው። ሁሌም ከጎኔ እንዳለ አሁን ነው የተረዳሁት። እስካሁን ድረስ በድያለሁ እሱን ራሱ ፈጣሪን ራሱ ማለት ነው በብዙ ነገር፣ ግን ያው በምህረቱ ነው ያለሁኝ እስካሁን ድረስ። አሁን ደግሞ እንድስተካከል በስሩ እንደሆን ፈጣሪ ይርዳኝ። አሁን ወደ ሐዋሳ ነው የምትሄጂው? ሐዋሳ ነው የምሄደው። እዛ ነው ስራም ያለው? ስራውን አቁሜያለሁኝ ለጊዜው፣ እየሰራሁ አይደለም። ክላስም አቁሜ ነው ያለው። ልጆቹ ምን እየበሉ ነው የሚኖሩት? እስካሁን ድረስ ያው እየሰራሁ ነበረ። አንደኛዋ እህቴ ታማብኝ ነበርና ባለፈው እሷን ይዤ ጸበል ሂጄ ነበር። እሷን ጸበል ይዞ ለመሄድ ስራውን ግዴታ ማቆም ስለነበረብኝ አቁሜ ነው ሄድኩኝ። አሁን ደህና ናት። ምን ነው የምታስቢው ታዲያ? ምን ለመስራት የምታስቢው? እኔ የራሴን ስራ የሆነ ነገር ብሰራ ደስ ይለኛል፣ ቢመቻችልልኝና። ምን አይነት ስራ? ምንም ይሁን፣ ቺፕስም ይሁን በቃውን ካገኘው። ይኸውልሽ ብዙ ሰው ስራ የማይኖረው የሆነ የራሴን ስራ ምንም ይሁን መጀመሪያ ወስኝ። ምንድን ነው አንቺ ጋር ምን ጥንካሬ አለ? ምን መስራት ትችያለሽ? የህዝቡ ፍላጎትና ኒድ አለ ወይ? ስንት ብር ነው የሚፈልገው? አእምሮ እንዴት እንደሚሰራ ታውቂያለሽ? ጥንቅቅ ብሎ ነው የሚሰራው። ጥንቅቅ ብለሽ በውስጥሽ ስታቂ ከዛ ነገሩ ይመጣል። በግልጽ ማሰብን መማር አለብሽ። የራሴን ስራ ዝም ብዬ ልስራ አይባልም። የራስሽን ምንድን ነው የምትሰሪው? አሁን እህቶቼ ስላሉ ማለት እኔ በራሴ ጠንካራ ነኝ፣
የመስራት አቅሙ አለኝ። በደንብ እንደምሰራ እርግጠኛ ነኝ። ነገር ግን ልብስ አሁን ቦንዳ ልብስ እሱን ብሰራ ደስ ይለኛል። እህቶቼም ስላሉ ያግዙኛለኝ እና ለምን ይመቻች። ኦኬ እዛ ግን አይከብድሽም? ኮምፒቲሽኑ ብዙ ቦንዳ ቦታ ስለሚኖር ሐዋሳ የሚሰራው እሱ ነው። ሰው ይፈልጋል ማለት ልብስ ይመጣው ከሞያሌ ምናምን ከሞያሌ ከሻሸመኔም ይመጣል። ቢያንስ ከስንት ብር ያስፈልጋል ያንን ስራ ለመስራት? በትንሹ ከተባለ እስከ 150 መስቀም ያስፈልጋል። መደርደሪያውን ስለሚያስፈልግ ትንሽዬ ቤት። በጣም አሪፍ ነበረ። ኤቭሪቲንግ አሪፍ ነበር። የሄድንበት ቦታ፣ የተማርነው ትምህርት፣ ያየነው ነገር፣ ያገኘናቸው ሰዎች ምናምንና ኤቭሪቲንግ አሪፍ ነበር። በጣም እናመሰግናለን። ቀጥሉበት፣ እንዳታቋርጡት። ጀስት ከኔቸር ጋር ኮኔክት ማድረግ ነው በቃ። ይሄ አዲስ አበባ ጫጫታ አይደለ ትንሽ በቃ ከሱ ወጣ ብለሽ ጸጥ ማለት በቃ ኢንጆይ ከተፈጥሮ ጋር መገናኘት ብለው ይሳሉት እና ይምጡ። ከ150 እስከ 200 በትንሹ ማለት ነው። ከዚያ ቤት ኪራይ ያው አንድ ቤት ስትከራይ የ3 ወር መክፈል አለብህ። ስንት ሺህ ብር ነው የሚይዘው? ትንሽ እንደ እንትን አይደለም፣ እንደ አዲስ አበባ አይደለም። በ5 ሺህ ብር በ6 ሺህ ብር ይገኛል። ደንበኛው እስኪ ታገኛለሽ? እንዴት ታገኛለሽ ነው ጥያቄ። ብዙ ሰው እንደ አንቺ ቢዝነስ ቢጀምር ሰው በቃ ይሄን ብጀምር በቃ ይሄ 150 ብር ይገኛል። ደንበኛው እስኪ ይመጣል። ዋናው ነገር ደንበኛ ነው። ትንሽ ጊዜ ነው ማለት ሰው እስከሚያቀልህ ድረስ ልትቸገር ትችላለህ። እንዴት ነው የምታሳውቂው? ሰው በሚዲያም አስታውቃለሁ፣ በቲክቶክም አስታውቃለሁ። ከዛ ብዙ ልጆችም አሉ ባንክ ቤት የሚሰሩ ብዙ ሰዎችንም አውቃለሁ። ለልጆቻቸው እንዲገዙ ማድረግ እችላለሁ። የልጆች ነው የምትፈልጊው? እሱ ቢመቻችልኝ መስራት ፈልጋለሁ። አይንሽንስ እያመመሽ ነው? አይኔን አሁን ለትንሽ ጊዜ ከቤት ስላልወጣሁኝ ደህና ነኝ ማለት። ፀሐይም እያገኘኝ አይደለም፣ ንፋስም እያገኘኝ አይደለም። ንፋስ ሲያገኘኝና ፀሐይ ሲያገኘኝ እንዲህ መብራት ሲያገኘኝ ነው ብዙ ጊዜ የሚያመኝና እንቅልፍ ማጣው። ያው ከሰራሁኝ ይታከማለሁኝ። መጀመሪያ ቅድሚያ የሚቀድመው ጤና ነው። አሁን እኔ ብዙ ጊዜ ይቸገራለሁ። እንደውም ሪትሪት ሂጄ እያለሁ በጣም ተቸግሬ ነበር። ማታ ላይ የገባሁትን ማታና መቼ ነበረ 40 አይደል ይሄድ ነው። ከዛ እሑድ ዕለት በጣም አሞኝ ነበረ። ንፋሱ አገኘኝና ማታ ሲሄድ ደግሞ ማታ ሲሄድ ደግሞ መብራቱ ማታ መኪናው ላይ ላይቱ የለም እሱ ረበሸኝና ማታ ገብቼ በጣም አስቸግሮኝ ነበረ። በዚሁ አጋጣሚ ሕክምና ባገኝ ደስ ይለኛል። በእርግጠኝነት መጀመሪያ መጠየቅ ያለብሽ እግዚአብሔርን ነው። መጀመሪያ እንዴት እኔ ታናናሾችን ለማኖር እንዴት ይከብደኛል መጠየቅ ያለብሽ። ገባሽ? እንዴት ሃው ሎጂካል ጥያቄ ነው። ባይዘው አሁን እየጠየቅሽ ያለሽው ፎቅ አይደለም ወይ ቻፕስቲክ፣ ሊፕስቲክ፣ ሽቶ አይደለም። ቤዚክ ነገር ነው እየጠየቅሽ ያለሽው። እና መጽሐፍ ቅዱስ ላይ ጌታ ኢየሱስ ክርስቶስ ምንድን ነው የሚለው? የሰማይ ወፎችን ይዋቸው፣ አይዘሩም፣ አያጭዱም፣ በጎተራም አይከምሩም፣ የሰማይ አባታችሁ ይመግባቸዋል ይላል። የሰማይ አባታችሁ አስበሽዋል? የእግዚአብሔር ልጅ መሆን ምን ያህል ቤኔፊት እንዳለው አስበሽዋል? አንቺ የሐዋሳ ከንቲባው ልጅ ብትሆኝ ወይም ሐዋሳ ላይ ያለው የባለ ሀብት ልጅ ብትሆኝ እንዴት እንደሚንከባከብሽ። ሀብታም መሆንና የሀብታም ልጅ መሆን በጣም ነው የምፈራው። ለነገረኝ አላቅም። እኔ በዛ ቤት ፍቅር ያለ አይመስለኝም። የራሴ እንትን አስተሳሰብ ሊሆን ይችላልኝ። ፈጣሪ ያለ አይመስለኝም። የሚረሱት ነው የሚመስለኝ። እና በጣም ሀብታም መሆን አልፈልግም። ደግሞ ያስታውሱት ደግሞ አሉ don't forget የራሴን ነው እኔ ያወራሁት ማለት በእኔ አመለካከት ነው። እሱ ማሰብ አሁን ለምሳሌ ይሄ ኮራን ይኸውልሽ ሀብት የራሱ ሆነ የማዘናጊያ ነገር አለው። አሁን አንቺ የታከምሽው በእህትሽ ገንዘብ ይመስልሻል፣ ግን አይደለም። እግዚአብሔር የሆነ ምክንያት ፈጥሮ ያን ገንዘብ አምጥቶት ሰዎቹ እንዲያክሙ አድርጎ በእነሱ ውስጥ አድሮ አክሟት ና አንስቷት ሊሆን ይችላል። በዛ ሰውዬ ስርም ደግሞ አድሮ አንቺን አምልጭ ብሎሽ አስመርጦሽም ሊሆን ይችላል። ግን ሰው ከእግዚአብሔር በላይ ገንዘብን እግዚአብሔር አድርጓል። ይሄ የታወቀ ነው። ምን ማለት ነው? የሚጠግብ ሰው ወዲያው ይረሳል። የሚታመም ሰው፣ የታሰረ ሰው፣ የተቸገረ ሰው ነው እግዚአብሔርን የሚያስታውስ። ብልህ ሰው ከሆነ ግን በጉብዝና ወራት እግዚአብሔርን የሚያስብ ሰው ነው። በጣም ብልህ ሰው እግዚአብሔር ያንቺን ህይወት ዛሬ መቀየር ይፈልጋል። ዛሬ ግን እግዚአብሔር ህይወትሽን ሲቀይር አንቺ ትቀየራለሽ።
ወደ መጠጥ ቤት ትሄጃለሽ፣ ጸሎት ታቆሚያለሽ፣ የሰጠሽን እግዚአብሔር ትረሺዋለሽ፣ ጥጋበኛ ትሆኛለሽ። ከኔ ውጪ ሰው የለም ማለት ትጀምር። አይሰጥሽም። አልበቃሽም በመንፈስ ማለት ነው። አላደግሽም። ገንዘቡ ከአንቺ እንደማይበልጥ ከእግዚአብሔር እንደማይበልጥ አልተረዳሽም ማለት ነው። ለዚህ እግዚአብሔር አይሰጥሽም። እንዴት ነው እግዚአብሔር የሚሰጥሽ? ዛሬ ከእሱ ጋር ያለሽ የፍቅር ግንኙነት እንዴት ነው? ዛሬ ከእግዚአብሔር ጋር ያለሽ ሪሌሽንሽፕ እንዴት ነው? ዛሬ ታወሪዋለሽ በችግር ሰዓት? ዛሬ ታመሰግኘዋለሽ? ዛሬ ደስተኛ ነሽ ወይ ነው? ወይስ ብሩ እስኪመጣ ነው የምትጠብቂው? አር ዩ ሃፒ? ሳይመጣ ቢዝነሱ ሳይኖር በቀን 3 ሳትበይ ደህና ሳትለብሺ ደስታዬ እግዚአብሔርና እግዚአብሔር ብቻ ነው አይደለም። እኔ አይደለሁም ልጆችን ማሳድገው ታናሾችን ማሳድገው፣ እኔ ባላሳድግ የሚያሳድግ እግዚአብሔር አለ። አሁን እኮ አንቺ ሁሉም ነገር ተሸከምሽ አናትሽ ላይ ያደረግሽ። ለዛ እኮ ነው የምትቃጠየው። እግዚአብሔር ይጭነቀው እሱ አለ ብቲ እስከ ዛሬ ያኖራቸው አንቺ ሳትጨነቂ ያኖራቸው ነበር። ሳትጨነቂ አንቺ ግን በአንቺ አእምሮ ብቻ መተሄጅ ከሆነ ነው የምትጨነቂው የምታለቅሽው። እግዚአብሔርን በራፉን ክፈችና አስገቢው። ይግባና ሐሳብ ይስጥሽ፣ ሰው ይላክ፣ ይግባ፣ ለልጆቹ ማስተዋል ይስጥ፣ ይግባ እግዚአብሔር። እንዴት ካልሽ አትጨነቂ። ጸሎት ያስፈልጋል፣ ማሰብ ያስፈልጋል፣ መጨነቅ ግን አያስፈልግም። አብዛኛው ድሃ እግዚአብሔርን ቤተክርስቲያን ሄዶ የሚለምነው ለምን እንደሆነ ልንገርሽ፣ ገንዘብ ስጠኝ፣ ብር ስጠኝ፣ ምግብ ስጠኝ ብሎ ለመዘሞት፣ ለመጥፋት፣ ማቴሪያሊስቲክ ለመሆን ነው። እግዚአብሔር ዛሬም አለ። ዛሬ በድሃው ቤት አለ የለም? ዛሬ አብሮሽ አለ የለም? አለ የለም? ልብሽ ለምን አላረፍም? ለምንድን ነው ገንዘቡ ሲመጣ ነው ልብ የሚያርፈው? ለምን ትያለሽ? ስራው ሲመጣ ነው ልብ የሚያርፈው? ለምን ትያለሽ? ስኬቱ ሲመጣ ካልሽ አንተ አይደለህም ያልነው ነው። አንተ አይደለም፣ አንተ አታሳርፍም፣ አንተ ኃይል አይደለህም፣ አንተ ምግብ መሆን አትችልም። ገንዘቡን ስጠኝ፣ ስራውን ስጠኝ እያልን ነው። የሚመካ በእግዚአብሔር ይመካ ነው የሚለው። እኔ ደግሞ ልንገርሽ፣ በድህነት ጊዜ እግዚአብሔርን ያላገኘ ሰው በሀብት ጊዜ ፍጹም አያገኝም። በድህነት ጊዜ ግን ትክክለኛውን እግዚአብሔርን ያገኘ ሰው ምንም ብትሰጪው ደግሞ አትሸውጁ። ዓለምን እንደዚህ ብትሰጪው እግዚአብሔርን አግኝቷላ። እረፍቱን አስቢው፣ ደስታውን አስቢው፣ እርካታውን አስቢው። አይሄድም። በታሪክ አትነጥዩ። ፈተናው ደግሞ የሚመጣውም ለዛ ነው። ፈተናው ሲመጣ ምን ይባላል? ከመስጊድና ከቤተ ክርስቲያን ግድግዳዎች በላይ የእስር ቤትና የሆስፒታል ግድግዳዎች ብዙ የጸሎት ድምፅ ሰምተዋል። ብዙ አምላኬ አምላኬ የሚሉ ለምን? ችግር ላይ ስላሉ። ልክ ግን ሲድን ይረሳዋል። ሲድን ረስቶት ወደ ጭፈራው፣ ረስቶት ወደ ጨዋታው ይሄዳል። ስለዚህ እኔ ለአንቺ የምሰጥሽ ነገር ምንድን ነው? ወክ እያረግሽ አምላክሽን ማሰብ ትችያለሽ። ቤትሽ ቁጭ ብለሽ አምላክሽን እያሰብሽ መደሰት ትችያለሽ። ለታናናሾችሽ ተማሩ፣ ሰው ትሆናላችሁ አይደለም ማለት ያለብሽ። ጸሎት አድርጉ፣ እግዚአብሔርን ጠይቁት፣ በእሱ ተደሰቱ። የምንበላው ምግብ ይጠፋል፣ እግዚአብሔር ግን አይጠፋም። አንቺም በራሱ አስቀድማቸው ጽድቁና መንግሥቱን ፈልጉ ሌላው ይጨመራል ስለሚል ማለት ነው። ከዛ ነገሮች ቀላል እየሆኑ ይመጣሉ ማለት ነው። አትጨነቂም። በነገራችን ላይ ስለመብል፣ ስለሚጠጣ፣ ስለምትኖሪው፣ ስለምትለብሽው አትጨነቂም። በነገራችን ላይ በጣም ተራ ነገር ነው። የመጨረሻ ተራ ነገር ነው። እስቲ ዞር በይና ህይወትሽን እዩ። እንዴት ነው ያለብሽው? አንቺ እኮ ባለፈው ታስረሽ ይዛ እኮ በስብሰሽ የምትቀሪ ሴት ነበርሽ። በአንቺ ጥበብ የወጣሽ መስልሻል? አይደለም። ፍቅረኛሽ ባደረገብሽ ነገር እኮ እንዳትነሽ ሆነሽ ትንከሸከሽ ነበር እኮ። አንቺ እኮ ሳትከፊ ኖር የት ሄድሽው? እንዴት? እግዚአብሔር እየጠበቀሽ ስለሆነ ነው። ኦኬ፣ አሁን የምታስቢውንም ቢዝነስ ማሳካት ይችላል። ተራ ነው በጣም። 150 ሺህ ብር ማለት አንድ ሰው ደውሎ ሊሰጥሽ ይችላል። አንድ ሰው፣ የሆኑ ሰዎች አሉ ሴቶች ላይ የሚሰሩ ቢተባበሩ ሊረዱሽ ይችላሉ አሉ። ግን ተስፋሽ እሱ ነው አይደለም። መሆን ያለበት እግዚአብሔር ነው ተስፋሽ መሆን ያለበት። ይሄ ግን በጣም ጥልቅ የሆነ መረዳትን ይጠይቃል፣ ማስተዋልን ይጠይቃል። የምመክርሽ ፈጣሪን ጠይቂው። ምን ስራ ለስራ ብለሽ ጠይቂው። ምን ስራ በሰራ ትባረክልኛለህ ብለሽ ጠይቂው። ቀበሌ እንኳ ስትሄጂ ጸጋ ሁነኝ ብለሽ ሂጂ። ስልክ እንኳ ሰው ሲደውል አምላኬ ሆይ ይሄ ስልክ አንተ የምታውቀው ደጉ ባሪያ ሰው ይሁን ብለሽ አንሺ።
አንተ የላከው ሰው ይሁን ሚረዳኝ ሰው ይሁን ብለሽ አንሺ። ስታከራኛውን ቤት ትከራይ ስከራይ በጣም ጥሩ ቦታ የሚጠቅም ቦታ ውሰደኝ ብለሽ ውሰጂው። አንተ የምታቀበት ውሰጂው። ደንበኛ አንተ እኔ አንድ ጊዜ አንዲት ልጅ ከሆነ ስራ ቦታ ተባራ አርባ ምንጭ የሆነ ቦታ ትሸጣለች። እንደ ክሮክስ አይነት ጫማ ነው የምትሸጠው። እና እኔ ደግሞ እንዴት እንደሆነ አላቅም ወክ እያረኩኝ ነው እና አየሁትና ገባው ቤቷ እና 2 ገዛውና ጫማ ከዛ ቲፕ ጨመርኩላት። ልጅቱ ደነገጠች። እኔ የመጀመሪያ ደንበኛዋ እኔ ነኝ። ገዛው የሆነ ቲፕ ጨመርኩለትና በቃ እንቡሃ መጥቶ ደንግጣ ምናምን ነገር የመጀመሪያ ደንበኛዬን አለች። በቃ እግዚአብሔር ነው የላከኝ፣ በእርግጠኝነት በዚህ ስራ በጣም ይሳካልሻል አልኳት እና ሄድኩኝ። ከዛ ከመስከረም አካባቢ ነበር እዛ የነበርኩኝ። ከዛ በባለፈውን በሪትሪት እናንተን ከሸኘው በኋላ እዛ ሆኜ ሄድኩኝ እና ስጠይቃት ከራሴ አልፌ ለሰዎች ማከፋፈል ጀምሬያለሁ አለች። እኔ ለራሴ ብቻ ለምሸጠው ለሰዎች ጭምር ማከፋፈል ጀምሬያለሁ አለች። እንደምታስቢው አይደለም፣ በጣም ቀላል ነው። እግዚአብሔር ካለ ያሰራጭልሻል። ግን ስኬቱ ሳይመጣ አሁን በሱ መደሰት ትችያለሽ ወይ ነው አሁን ትልቁ ጥያቄ። ብሩ ሳይመጣ ብሩ ከመጣው በላይ አሁን መደሰት ትችያለሽ ወይ? ቢዝነሱ ሳይመጣ አሁን እግዚአብሔር ስለመጣ በሱ መደሰት ትችያለሽ ወይ? አሁን ደስተኛ ነኝ ከሆንሽ አስቀድማችሁ ጽድቁና መንግስቱን ፈልጉ ስላለ በእግዚአብሔር ነው ያልኩሽ። በልብስሽ አይደለም፣ በስራ አይደለም፣ በገንዘብ አይደለም፣ በሁኔታው አይደለም፣ በእግዚአብሔር። አሁን መደሰት ከቻልሽ እንዴት? አመስግነሽ፣ ካለሽ አካፍለሽ፣ መልካም ሰው ሆነሽ፣ ንስሐ ገብተሽ በእግዚአብሔር ነፍስሽ መደሰት ስትጀምር ስኬታማ መሆን ትጀምሪያለሽ። ቀላል ይሆናል። የሚረዳሽ ሰው አፍንጫሽ ላይ ነው ያለው። አሁን ስትወጪ እዚህ ጋር ማን ቆሞ እንደምታገኝ አታውቂ። አሁን ስትወጪ ይሄን ቪዲዮ አይቶ ማን ያዘዋል አይቼሽ ነው ብሎ የሚደውልሽ ሰው አለ። በአንቺ መባረክ የሚፈልግ የሚረባረብ ሰው አለ። አንቺ ግን ልብሽ ካላረፈ አይሳካልሽ። ልብሽ ካረፈ ግን ተሳክቶልሻል። መቼ ካልሽኝ አሁን እዚህ ወንበር ላይ ቁጭ ብለሽ ስኬታማ ነሽ። ለምን እንደምትሰሪ ልንገርሽ። አሁን አንቺ የምትሰሪው የምትነግጂው ብር የምትፈልጊው ውስጥሽ እንዲያርፍ ነው። ሌላ ለምንም አይደለም። አምሮብሽ መታየት የምትፈልጊው ደህና ቤት መኖር የምትፈልጊው ውስጥሽ እንዲያርፍ ነው። ባለፈው ሪትሪቱ ላይም ሳስተምር ታስታውሻለሽ አይደለ? እህትሽ እንድትመረቅ የምትፈልጊው እሷ ስትመረቅ ልብሽ እንዲያርፍ ነው። ሌላ ለምንም አይደለም። ጥሩ ምግብ ቢበሉ ደስ የሚልሽ ውስጥሽ እንዲያርፍ ነው። ሌላ ለምንም አይደለም። ውስጥሽ ግን እነሱ ስለበሉ ስላልበሉ ስለለበሱ ስላልለበሱ አይደለም። ውስጥሽን የሚያሳርፈው እግዚአብሔርና እግዚአብሔር ብቻ ነው። ከዛሬ ጀምሮ የቤተሰብሽን ጉዳይ ለእግዚአብሔር አሳልፈሽ ስጪ። ምክንያቱም ከባድ ነው። እንኳን ስለ እነሱ ተጨንቀን ስለ እኛም ተጨንቀን አይሆንም። ይኸውልሽ እኔ በጣም በተጨነኩኝ ሰዓት ድሮ ምን ያልኩት፣ እግዚአብሔር ሆይ የቤተሰቦቼን ጉዳይ ሙሉ ለሙሉ ለአንተ ሰጥቻለሁ። ዝም ብዬ አልተውኩም። እኔ ዝም ብዬ ብጨነቅ ምንም ስለማላመጣ ምንምም የለኝም። ከባረከኝ እባረካቸዋለሁ። ምንም ብር ስለሌለኝ መጨነቅ አልፈልግም። አንተ ይጭነቅ። ከተጎዱም አንተ ነህ፣ ከተጠቀሙም አንተ ነህ። እኔ ወጥቻለሁ። እኔን ግን ቀይረኝ ልሩጥ። እኔን ከቀየርክኝ ኢሚዲየትሊ የሰጠኝን አካፍላቸዋለሁ አልኩኝ። አእምሮዬ ሰላም አገኘ አላገኘም? ለሚታመን ሰው ነው የሰጠሁት። ለሚታመን አምላክ ነው የሰጠሁት። አእምሮዬ ሲያረፍ ባረፈው አእምሮዬ አሁን ምን ማድረግ መነገር ጀመርኩኝ፣ መስራት ጀመርኩኝ፣ ቪዲዮ ክሊፕ ማድረግ ጀመርኩኝ። ችግር ያለበት ሰው አልመስልም። አየሽ? ከዛ ግን ስባረክ ደግሞ እግዚአብሔር ባለኝ ለፋሚሊዎች ማድረግ ያለብኝን ነገር አደርጋለሁ ማለት ታድለ ተባረክ ነው ታድያ አይደለም። ሌላ የምትዩ ነገር አለ? እድል ስጥሽ የለም። ስለዚህ እዚህ ጋር አካውንት እናስቀምጣለን። ሰዎች ስልኳም አለ አካውንቷም አለ። በባለፈው አላስቀምጥን መሰለኝ። አነስ ያለ ሐዋሳ አካባቢ ያለ ቦንዳ ነው መክፈት የምትፈልገው። ሌላም ነገር ሊሆን ይችላል። እኛም በእውቀት መደገፍ ያለብን ልንደግፍልሽ እንችላለን። በርቺ፣ እግዚአብሔር አምላክ ይርዳሽ። በስልኳ ደውሉ፣ አጽናኗት፣ አይዞሽ በሏት። ታናናሾቿን 4 ናቸው አይደል? 4 ናቸው። አራቱን እያስተማረች ነው ያለችውና ይሄ በጣም ከባድ ነውና እባካችሁ እንድረስላት። እናንተ ደግሞ ሁል ጊዜ የማታሳፍሩ ናችሁ፣ ቀናዎች ናችሁ። ባለፈው የእኛን ተንፍስ ላይ ቀርቦ ህይወቱ ያልተቀየረ ሰው የለም። እናንተና እግዚአብሔር አትሊስት ማድረግ የምትችሉትን ሁሉ አድርጋችኋል።
ያ ሰው ኦፖርቹኒቲውን ይዞ የመጠቀምና ያለመጠቀም ጉዳይ ነው። አብዛኞቹ እየተጠቀሙ ነው። ለምሳሌ ባለፈው አርባ ምንጭ ሄደን የቀረጽነው ቪዲዮ አለ። የልብ ታማሚው ልጅ ትናንትና ድኖ አመሰገነኝ። ትናንትና ድኖ ተፈውሶ ያ በጣም ሰውነቱ ገርጥቶ እጅግ በጣም መጥፎ ኮማ ውስጥ ያለው ልጅ ትናንትና በእናንተ ብርታት፣ እንግዲህ አብዛኞቻችሁ ገንዘብ ልካችኋል። በእናንተ ብርታት ተነስቶ ተንፍሶ አሁን እግዚአብሔርን እያመሰገነ ከጓደኞቹ ጋር እየኖረ ነው፣ ከእህቱ ጋር እየኖረ ነው። ይሄ ትልቅ ነገር ነውና ሰው አድናቸዋል። ይቺ ልጅንም ደግሞ እናድናት፣ ወዳልሆነ ምግባር ውስጥ ሳትገባ እናድናትና ተቀይራ እሷም ደግሞ አግብታ ነፃ ሆና ወልዳ እንድትኖር እርዷት ብዬ አሳስባለሁ። በ0987 2920 ደግሞ ደውላችሁ 25ኛው ዙር ሪትሪት ላይ ተሳተፉ። ስለ አምላካችሁ እወቁ፣ ስለ ራሳችሁ እወቁ። የህይወትን ውበት እዩት። የህይወትን ውበት ምን ያህል ሲምፕልና ምን ያህል የሚያምር ምን ያህል የሚያስደስት እንደሆነ ብዙዎች እዚህ መጥተው ተናግረዋል። እሷ ደግሞ እዚህ ምስክር ነች። እናንተም ሂዱ እንዳያመልጣችሁ። ያለን ቦታ በጣም ውስን ነው። በ0987 2920 ደውላችሁ ተመዝገቡ። በቀጣይ ጠቃሚ ፖድካስት እናንተን እስክንገናኝ ድረስ ቸር ሰንብቱ። ጊዜ ይስጥልን።